ጥያቄ ቁጥር 17 ምንድነው? ዋት ኢዝ ዘ ፕሮዳክት ኦፍ ዘ ነምበርስ ኔጌቲቭ 8 ኤንድ 7። ይሄ ደግሞ 2017 ዓመተ ምህረት ላይ የወጣ ነው፣ ላስት ይር ማለት ነው። ጥያቄ ቁጥር 13 ላይ ታገኙታላችሁ። ይሄም በስቴትመንት ነው። ላይክ እዚህ 16ኛውም የወጣው በስቴትመንት መልኩ ነው፣ ይሄኛውም በስቴትመንት መልኩ ነው ማለት ነው። ግን ሁለቱም ፕሮዳክት ነው። ማወቅ አለብን። ይሄ የሚጠቁመውን ነገር ከዚህ በላይ ልነግራችሁ አልችልም። መቼም እንግዲህ ፈረስ ያደርሳል እንጂ አይዋጋም። እናንተ ትዋጉታላችሁ ማለት ነው። በጣም ቀላል ነው። ግን ያን ያህል ሜዳውም ምኑም የእናንተው ነው። በጣም ቀላል ነው። ዋት ኢዝ ዘ ፕሮዳክት ኦፍ ዘ ነምበርስ ማና ማለ ኔጌቲቭ 7 አለ። ኔጌቲቭ 8 ኤንድ 7። ይህ በቀላሉ ኔጌቲቭ 8 ሲባዛ በ7 ማድረግ ነው። ስንት ይመጣል? -56። ቀላል ነው። ኤ -56 ትክክል ነው። ቢ 15 አይሆንም። ሲ 15 አይሆንም። ቢ ኔጌቲቭ 15፣ ሲ 15 አይሆንም። ዲ 56 አይሆንም። በኔጌቲቭ ነው። አንድ የኔጌቲቭ ብዛት አንድ ከሆነ መጨረሻ ሪዛልቱ ኔጌቲቭ ነው የሚሆነው። የኔጌቲቭ ብዛት ኦድ ከሆነ ሁላችሁም መልሳችሁ ሁሌም እንደዚህ መጨነቅ አያስፈልግም። የኔጌቲቭ ብዛት ስትቆጥሩት 1 2 ብላችሁ ስትቆጥሩት ኦድ ከሆነ የምታገኙት መልስ መጨረሻም ኔጌቲቭ ነው። የኔጌቲቭ ብዛት ኢቭን ከሆነ መጨረሻ ላይ የምታገኙት መልስም ምንድነው ሊሆን የሚገባው? ፖዚቲቭ ነው። ይሄን ይዛችሁ ጀስት ቁጥሩ ብቻ አባዝታችሁ መስራትም ትችላላችሁ ማለት ነው። ጥያቄ ቁጥር 18 ዋት ኢዝ ዘ ኩዌሽንት። አሁን ወደ ዲቪዥን ነው። ኩዌሽንት ማለት ድርሻ ማለት ነው። ወይ ኔጌቲቭ 21 ኦቨር 18 ዲቫይድድ ባይ 3 2014 የወጣ 17ኛ ጥያቄ። ይሄ ማለት ኔጌቲቭ 21 ኦቨር 28 ሲካፈል ዲቫይድድ ባይ ለ3 እያለ ነው። እዚህ ጋር ኦቨር ዋን ማድረግ ትችላላችሁ። ማካፈል ደግሞ ምን ማለት ነው? ይሄን አካፈላችሁ ማለት በዚህኛው በሁለተኛው በክርብቱ ምን ማለት ነው? ማባዛት ማለት ነው። ይሄ ማለት ኔጌቲቭ 21 ኦቨር 28 ሲባዛ 3 ኦቨር 1 ማለት ነው። ኦኬ ሶሪ 1 ኦቨር 3 ማለት ነው። አልገለበጥኩትም። 3 ኦቨር 1 ይመጣል። ኖ 1 ኦቨር 3 ደገምኩት። 1 ኦቨር 3 ይመጣል ማለት ነው። ኦኬ እዚህ ጋር ማቃለል ትችላላችሁ። በ3 1 በ3 7 ስንት ይመጣል? ኔጌቲቭ 7 ኦቨር 28። እዚህ ጋር በ7 -1 በ7 4 -1 ኦቨር 4 ይመጣል ማለት ነው። ይሄ 18ኛ። ኤ 9/4 አይሆንም። ቢ 1 ኦቨር 4 አይሆንም። እኛ ያገኘነው ምንድነው? በኔጌቲቭ ነው። ይሄም አይሆንም ማለት ነው። ሲ -1 ኦቨር 4 ሲ ግን ይሆናል፣ ምክንያቱም አምጥተናል። ዲ -9 ኦቨር 4 አይሆንም ማለት ነው። ጥያቄ ቁጥር 19 ዋት ኢዝ ዘ ቫሊዩ ኦፍ ኤም ዲቪዥን ነው። በምን መጥቶ ነው? ሚክስድ ፍራክሽን ላይ ማካፈል ነው። ሚክስድ ፍራክሽን ከነበረ እንዱ አታካፍሉም ተባብለናል። መጀመሪያ ወደ መቀየር አለበት፣ ወደ ኢምፕሮፐር ፍራክሽን መቀየር አለበት። ይሄ ኢምፕሮፐር ፍራክሽን ለመቀየር 5 1/4 ሲካፈል 3 1/2 ይላል። እኩል ይሆናል። ይሄ ማለት ነው እዚህ ጋር ማባዛት መደመር፣ እዚህ ማባዛት መደመር ነው። 4 ሲባዛ በ5 20 ሲደመር 1 21 ኦቨር 4 ሲካፈል 3 2 ሲባዛ በ3 6 ሲደመር 1 7 7 ሁለተኛ ማለት ነው። ይሄ ደግሞ ቅድም ምን ተባብለናል? ማካፈል ማለት በክርብቱ ማባዛት ነው ተባብለናል። በሁለተኛው 21 ኦቨር 4 እንዳለ ጻፉት። ይሄንን እገለብጠውና አባዛዋለሁ 2 7ኛ ይሆናል ማለት ነው። እዚሁ እያለ ማቃለል ትችላላችሁ። በ7 1 በ7 3 3 ሲባዛ በ2 6 ኦቨር 4 ሲባዛ በ1 4 6 ሲካፈል ለ4 ማለት 6 ኦቨር 4 ማለት አሁንም የበለጠ ማቃለል ይችላሉ። ከዚህ ምን ማካፈል ይችላሉ? በ2 ሳካፍለው 3 በ2 2 የመጨረሻ ሲምፕለስት ፎርም ስንት ይሆናል? 3 ሁለተኛ ይሆናል። 19ኛ። ኤ 147 8ኛ እዚህ ውስጥ መጥቶልናል። አንድ ቦታ እንኳን አልመጣልን። ቢ 35 4ኛ መጥቶልናል፣ አልመጣም። ሲ 7 ኦቨር 4 መጥቶልናል፣ አልመጣልን። 6 ኦቨር 4 ነው የመጣልን፣ ስለዚህ አይሆንም። ዲ 3 ኦቨር 2 ይላል፣ 3 ኦቨር 2 መጥቶልናል፣ ስለዚህ መልሳችን ምን ይሆናል? 3 ኦቨር 2 ይሆናል ማለት ነው። ይሄኛው መጀመሪያ 20ኛው ጥያቄ 2016 ከ2015 ለየት የሚያደርገው እዚች ጋር አንዷን ምን አላደረጋትም? ሚክስድ ፍራክሽን አላደረጋትም፣ ኖርማል ፍራክሽን ነው። ስለዚህ ዲቪዥን ይመጣል ማለት ነው፣ ግዴታ ነው። ጥያቄ ቁጥር 20 መስራት እንችላለን። ሚኒስትሪ 2016 21ኛው ጥያቄ ነው የወጣችው። 2016 ላይ ማየት ትችላላችሁ ያላችሁ። ኦኬ 2 ሙሉ 1/3 ሲካፈል -1 ኦቨር 6 ነው የሚለው።
ይሄ ማለት ሚክስዱን መጀመሪያ ይቀየራል ከማካፈላችን በፊት ተባብለናል። እንቀይረው። 3 በ2 6 ሲደመር 1 7 7/3 ሲካፈል ስንት ይላል? -1/6። ይሄ ማካፈል ማለት በሁለተኛው በዚህኛው በዲቫይዘሩ ከርብተን ማባዛት ማለት ነው። ኦኬ 7/3 ሲባዛ -6/1 ሆነ ማለት ነው። 7 ሲባዛ -6 -42 ይሆናል። ኦቨር 3 ሲባዛ በ1 3። ይሄ ማለት -42/3 is equal to -14 ይሆናል ማለት ነው መልሱ። ኦኬ ኤ 14 ቢ 13/6 ሲ -13/6 ዲ 0.8 ይላል። አይ ቲንክ ሜቢ ማስተካከያ ካለው እስኪ ቼክ ላድርገው። 2016 ላይ ኤኒዌይስ ኦኬ ኤ -14 ኦኬ ሜቢ ይሄኛው -14 ከሆነ እኔ -14 ልበለው። ሜቢ ሚስቴክ የሰራው መስሎ ታይቶኝ ነው። ስለዚህ -14 ስለሆነ ይሄንን ኤ ብላችሁ መሄድ ትችላላችሁ። 13/6 አይመጣም፣ -13/6 አይመጣም፣ ዲ 0.8ም አይመጣም። ስለዚህ መልሱ ምንድነው? ኤ -14 ይመጣል ማለት ነው። ወደ ጥያቄ ቁጥር 21 መሸጋገር እንችላለን። ማለት -25 ሲካፈል ለ4 ማለት 25 -25 ለስንት ማካፈል ነው? ለ4 ማካፈል ነው። -6 ይመጣል። -24 ይመጣል። ሳባዛው -6 በ24 ስለዚህ መቀነስ ነው። መቀነስ ፕላስ ያደርገዋል ማለት ነው። ይሄንን መደመር ያደርገዋል። ከ25 ሁለቱ የተለያየ ናቸው፣ ይቀናነሳሉ ማለት ነው። 25 ሲቀነስ 4 1 ነው ማለት ነው። 1 ሲካፈል 4 አይችልም 0። 10 ሲካፈል 4 2 ጊዜ 2 ሲባዛ በ4 8 ሲቀንሰው ስንት ይመጣል ማለት ነው? ኦኬ 2 0 ይጨምራል። 20 ሲካፈል 4 5። ስለዚህ ይሄ ሲካፈል -6.25 መጥቷል ማለት ነው። ይሄ ሲካፈል ስንት ይመጣል? -6.25 ይመጣል ማለት ነው። ይሄ ማለት ስንት ነው? ኤ 6.25 አይሆንም፣ ኔጌቲቭ ነው ሊሆን የሚገባው። ኦኬ ቢ 6.20 አይሆንም፣ ስንት ነው? -6.25 ነው። ይሄ ሲ -6 አልመጣልኝም። ዲ -6.25 ይሄ ምን መሆን ይችላል ማለት ነው? መልስ መሆን ይችላል ማለት ነው። እየሰራን ነው ማለት ነው። ስለዚህ እዚህ ጋር የምታዩት 22ኛ መጥቷል። 2 ሲደመር 5 + 4 is equal to 2 + 5 + 4 ይላል እና የእነዚህ ሁለቱን ደመረ 7 አደረገ። ሲደመር ቀጥታ አደረገ 2 ሲደመር 2ቱን ደመረ 9 11 እኩል ይሆናል 11 አደረገ እና in this system shown above which property of addition is used ነው። አሁን ራሽናል ነምበር ላይ ቻፕተር 1 ላይ ምን አይነት ነው የተመረነው መሰላችሁ? ፕሮፐርቲስ ኦፍ አዲሽን ኤንድ ፕሮፐርቲስ ኦፍ መልቲፕሊኬሽን ተምረናል። ሁለቱም አንድ አይነት ምን አላቸው? ሁለቱም ኮሙታቲቭ ፕሮፐርቲ ያላቸው፣ ሁለቱም ዜሮ ፕሮፐርቲ ያላቸው፣ ሁለቱም አሼቲቭ ፕሮፐርቲ ያላቸው። ማባዛት ደግሞ አንድ ለየት ያላለው ምን የሚባል ዲስትሪቢዩቲቭ ፕሮፐርቲ ኦቨር አዲሽን የሚባል። አሁን ከነዚህ ውስጥ የጠየቀን ስለምንድን ነው? ስለ አዲሽን። እናንተም ስለ መልቲፕሊኬሽን ብታውቁ ሞር የተሻለ ነው ማለት ነው። ኮሙታቲቭ ፕሮፐርቲ ማለት ሁለት ነገሮች ሊሰጡ ይችላሉ። ለምሳሌ ኤ ሲደመር ቢ እኩል ይሆናል ቢ ሲደመር ኤ። ይሄ ማለት 5 ሲደመር 4 እኩል ይሆናል 4 ሲደመር 5 እንደማለት ነው። ይሄ ኮሙታቲቭ ፕሮፐርቲ ነው። ዲስትሪቢዩቲቭ ፕሮፐርቲ የምንለው ግን 2 ኢንቱ 5 ሲባዛ በ4 ያደርግና እኩል ይሆናል 2 ሲባዛ በ5። ኦኬ እዚህ ጋር ሶሪ መደመር ነው መሆን ያለበት፣ ምክንያቱም ዲስትሪቢዩቲቭ ፕሮፐርቲ ኦቨር አዲሽን ነው። ማባዛት በመደመር ላይ ያለው የቅይር ባህሪ ስለሆነ ማለት ነው። ሲደመር 2 ሲባዛ በ4 ስንት ይሆናል? 2 ሲባዛ በ4 አድርጋችሁ መስራት። እንደዚህ አይነት አቀራረብ ካለ ዲስትሪቢዩቲቭ ፕሮፐርቲ ይሆናል ማለት ነው። ዜሮ ፕሮፐርቲ ማለት ደግሞ ምንድን ነው? 0 ሲደመር ኤ እኩል ይሆናል ኤ፣ ወይም ደግሞ ኤ ሲደመር 0 ሁሌ ኤ ይሰጣል። ማንኛውም ቁጥር ከዜሮ ጋር ሲደመር ራሱን ይሰጣል የሚል ፕሮፐርቲ ነው። አሼቲቭ ፕሮፐርቲ ደግሞ የተጣማጅነት ባህሪ ተብለን የተማርነው ታች ክላስ ምንድን ነው? ሁለቱ ቁጥሮች ተጣመዱ፣ ከዛ ሲደመር 4 ከውጭ አወጣ፣ መለሰና ያልተጣመሩትን ምናምን አደረገ። 5 ሲደመር 4 ሲደመር 2 አደረገ። ይሄ ፕሮፐርቲ ምን ፕሮፐርቲ ይባላል መሰላችሁ? አሶሺዬቲቭ ፕሮፐርቲ ይባላል ማለት ነው። ስለዚህ እዚህ ጋር መልሴ ምን ይሆናል? አሶሺዬቲቭ ፕሮፐርቲ ዲ ይሆናል ማለት ነው መልሴ። 23ኛ እዚህ ጋር በዚህ ፕሮፐርቲ ላይ እንደምታዩት
በ2012 ውጭ ኩዌሽን ነምበር 11ኛ ውጭ የወጣ የለም ማለት ነው። ከ2012 እስከ 17 ባለው እንደዚህ አይነት ፕሮፐርቲ ሬር ነው ማለት ነው። ብታነቡትም ሞር የተሻለ ነው። ምክንያቱም ኦልሬዲ ተምራችሁታል። የተመራችሁትን ማስታወስ ነው የሚጠበቅባችሁ። ትኩረት የምታደርጉባቸው ፖይንቶችን ብቻ ነው እየነገርኳቸው ያለሁት። on the number line shown below the point a and a prime respectively represent the rational number አሁን ይሄ ነምበር ላይን ነው። ስንትና ስንት 2012 እና 2000 ስንት አካባቢ የወጣ ነው 2012 እና 2017 ዓመተ ምህረት የወጣ ጥያቄ ነው። እነዚህ ሁለቱ ጥያቄዎች ላይ ራሽናል ነምበሮች አሉ ማለት ነው። በነምበር ላይን አሳዩ የሚባል ሁለት ጊዜ የወጣ ነው። በ6 ዓመት ውስጥ ሁለት ጊዜ የወጣች ነው። ይሄም ምንድነው ሬር ነው ማለት ነው። ጥያቄዎቹ እየጨመሩ ያደረኳቸው 20 ቤት 10 ቤት እያሉ ሲገቡ ምንድነው የመደጋገም ፕሮባቢሊቲያቸው ቀነስ እያደረኩ ነው ያወጣቸው ማለት ነው። ስለዚህ ኦን ነምበር ላይን እናሳይ። ማና ያለው ኤ እና ኤ ፕራይም ሪስፔክቲቭሊ በቅደም ተከተል። ስለዚህ መቅደም ያለበት የማመልስ ነው የኤ ከዛ ቀጥሎ መናገር የምችሉት የኤ ፕራይም የት ነው? እዚህ ቀጥሎ ያለው ኤ የዚህን ነው ማስቀደም ያለብን ማለት ነው በቅደም ተከተል ስላለ። ኦኬ እዚህ 0 ብሏል፣ እንደዚያ እንዳርጓል፣ እዚህ ያለ የዚህችን ኤ በቀይ የተደረገችውን ስንት ነው የምትለው? ራሽናል ነምበሯ ስንት ትወክላለች? ምክንያቱም ይሄ ነምበር ላይ ቁጥሮች የሚቀመጡበት ቦታ ነው። ቁጥሮች እዚህ ጋር ሁሉም ነምበር ላይ የራሱ የሆነ ቦታ አለው። አጣበብከኝ የለ ሰፋኝ የለ ሁሉም የራሱ ቦታ ስላለው ይቺ ኤ ስንት ቁጥር ነው ሪፕሬዘንት የምታደርገው ነው። ኦኬ 1 2 3 4 5 6 ነው። ኢቭን ነው ቁጥሩ 0 ጀመረ -1 ጨረሰ። ስለዚህ ጋፑ ሊሆን የሚችለው በኢቭን ነምበር ልክ ነው ማለት ነው። ኦኬ 1 2 3 4 ናቸው። 4 ቦታ ተከፋፍለዋል። ሁለቱ አሉ በመካከላቸው 4 ቦታ ሊከፋፈሉ የሚችሉ በ0 እና በ1 መካከል ስንት ሊሆን ይችላል? ኦብቪየስሊ 0.2 ነው። ኦኬ 0 ኔጌቲቭ 0.2 ኔጌቲቭ 0.4 ኔጌቲቭ 0.6 ኔጌቲቭ 0.8 ይልና ሁለት ሲጨምሩበት ኔጌቲቭ -1። ስለዚህ ኤ ፕራይም ስንት ነው ማለት ያለችው 0 አለ 0.2 አለ 0.4 ኤ ፕራይም ላይ ስንት ይሆናል? ኤ ፕራይም ላይ ስንት ነው? 0.4 ነው ማለት ነው። 0.4 0.0 ኔጌቲቭ 0.2 ኔጌቲቭ 0.4 ኤ ፕራይም ኔጌቲቭ 0.4 ማለት ኔጌቲቭ 4 10ኛ ማለት ነው። ይሄ ማለት በ4 ስንት ይሆናል? -2 ሶሪ በ2 -2 ይሄንን በ2 ማቃለል 5 ኔጌቲቭ 2 5ኛ ኤ ፕራይም ስንት ነው ቫልዩዋ? ኔጌቲቭ 2 5ኛ አሁን ማለት ወደ ኤ። ስለዚህ እዚህ ጋር በ0.2 ከሆነ ጋፑ እዚህም በአንድ ነምበር ላይ የሚኖረው ጋፕ እኩል ነው ማለት ነው። ስለዚህ የ0.2 ነው 1 1.2 1.4 1.6 ይመጣል። ኤ ደግሞ ስንት ይመጣል? ኤ ብቻውን ኤ ስንት ይመጣል? 1.6 ላይ ነው የምትገኘው። ይሄ ማለት ስንተኛ ነው? 16/10 አድርጋችሁ መጻፍ ትችላላችሁ። ይሄ ማለት በሁለት ስንት ይሆናል? 8 በሁለት 5። ስለዚህ መልሳችን ምንድነው ሊሆን የሚችለው? ኤ ላይ 8/5ኛ ኤ ፕራይም ላይ ኔጌቲቭ 2/5 ኦኬ ኤ 2/5ኛ እና ኔጌቲቭ 8/5 ይላል። ይሄ ደግሞ ምን ተደረገ? ተገለባበጠ። ኔጌቲቭንም ግልጥልጥ አደረገው። ይሄ ሊሆን አይችልም ማለት ነው። 8/5ኛ ኦኬ መጀመሪያ የምንናገረው ኤ መልስ ነው። የኤ ስንት ነው እያለ ነው? 8/5ኛ የኤ 8/5ኛ ነው። ትክክል። ኤንድ ኔጌቲቭ 2/5 የኤ ፕራይም ኤ ኔጌቲቭ 2/5 ትክክል ነው። ስለዚህ መልስ ማን ይሆናል? ቢ ይሆናል ማለት ነው። 2017 ላይ የወጣው in the following number line the point b represent ይላል። 2017 ላይ የወጣ እዚህ ጋር ያለው question number ስንት እንደሆነ ነው ረሳሁት፣ ግን 2017 ላይ የወጣ ነው። ስለዚህ ነምበር ላይን ነው። 0 አለ 1 ሁለተኛ ላይ 1 አለ። በመካከላቸው ያለው ጋፕ ስንት ነው? 0.5 ኦኬ 1 አለ። እዚህ ጋር ሊል የሚችለው 1.5 እዚህ 2 እዚህ ስንት ነው? 2.5 የቢ ቫልዩ ስንት ይሆናል ማለት ነው? የቢ ቫልዩ ኦኬ ከላይ ያለውን በጠቅላላ ማጥፋት እንችላለን። ኦኬ እዚህ ጋር የቢ ቫልዩን ስንት አገኘው? 2.5 ቢ ቫልዩ ስንት ይለካ ማለት ነው? 2.5 ነው ነምበር ላይ። ኦኬ ምርጫው ምን ይሆናል ነው? ኤ 5 1 ሁለተኛ፣ ቢ 4 1 ሁለተኛ፣ ሲ 3 1 ሁለተኛ፣ ዲ 2 1 ሁለተኛ። ኦኬ 2.5 መሆኑን አግኝቻለሁ። ስለዚህ
የቢ ስንት ሊሆን ነው የሚገባው? ከዚህ ውስጥ አሁን ኤ 5 ሙሉ 1/2 ቢ ያለው ከ3 ያንሳል። ስለዚህ በሚክስድ ነምበር ከተጻፈ እንኳን 2 ሙሉ ከ3 ያነሰ መሆን አለበት ሙሉ ቁጥሩ። ስለዚህ ምንም ካልኩሌት ሳታደርጉ የምትሰሩበትን ቴክኒክ ልንገራቸው። እዚህ ጋር 5 ሙሉ 1/2 አለ። ከስንት እየበለጠ ነው ቁጥር? ከ3። ቢ ከስንት ነው የሚያንሰው? ከ2። ይሄ በጭራሽ ሊሆን አይችልም ማለት ነው። ቢ 4 ሙሉ 1/2 ጭራሽ ርቆ እዚህ 4 ሙሉ 1/2 አለ፣ ሊሆን አይችልም። ቢ 3 ሙሉ 1/2 ከ3 እየበለጠ ነው ይሄም ቁጥር። ስለዚህ የቢ ቫልዩ ከስንት መብለጥ አይችልም? ከ3 ሙሉ 1/2። ዲ 2 ሙሉ 1/2 ይሆናል። 2 ሙሉ 1/2 ከስንት ያንሳል? ከ3። እዚህ ውስጥ ያለው ከአማራጭ ውስጥ ምንም ካልኩሌት ሳታደርጉ ዲ ማለት ትችላላችሁ ማለት ነው። ምክንያቱም ቢ ያለው ከ3 ያነሰ ነው። ይሄን ከፈለጋችሁ ደግሞ ምን ልታደርጉ ትችላላችሁ? 25/10 ማድረግ ትችላላችሁ። በ5 ስንት ይመጣል? 5 በ5 ስንት ይመጣል? 2። 5 ሲካፈል ለ2 ማለት ይሄንን በሚክስድ ነምበር መጻፍ ስትፈልጉ ኦኬ 2 ሙሉ 1/2 ይሆናል። ስለዚህ ከዛኛው ጋር ማች ያደርግላችኋል ማለት ነው። 2 ሙሉ 1/2 ዲ ይሆናል መልሱ። ኦኬ በመቀጠል 25ኛ አሁንም የ25ኛ የወጣ የለም 2013ኛ የወጣ ነው። ኩዌሽን ነምበር 3 ናቸው። እዚህ ጋር 26 እና 27 የተደገሙት እዚህ ጋር 28 እና 29 ኦልሞስት ትንሽ የተወሰነ ለየት ባለ ሁኔታ ወጣ እንጂ ይሄኛው እስካሁን አልወጣም ማለት ነው። ላይክ እንደ ፕሮፐርቲው among the following number which one is the smallest number ነው። ትንሹ ቁጥር የሆነ የቱ ነው? እንደዚህ እያለ በፍራክሽን እያለ አንደርስታንድ ማድረግ በጣም ይከብዳል በፍጥነት። ምን ልናደርግ ነው የምንችለው ማለት ነው? ወደ ዴሲማል እንቀይረውና ማወዳደር እንችላለን። ላይክ እንደ ኮምፐሪንግ 4/5ኛውን ቶሎ ጊዜ ለመቆጠብ ከፈለጋችሁ እዚህ 0 አድርጉት። 40 ሲካፈል ለ5 ስንት ነው? 8። ግን እዚህ ጋር 0 ያለገው ስለጨመራችሁ 0.8 ታደርጋላችሁ። ስለዚህ 4/5 ማለት 0.8። 30 ሲካፈል ለ4 ማለት ስንት ነው? አሁን እዚህ ጋር እንጻፈው እስኪ 4/5 ማለት ያለ አግባብ ዝም ብላችሁ 45 አድርጉት እና ስንት አመጣላችሁ? 8 ይመጣል። ከፊት ለፊት ነጥብ አድርጋችሁ 0 መጨመር ነው፣ ይጠፋል። 4/5 ማለት 0.8 ነው ማለት ነው። 3/4 ማለት እስኪ 30 አድርጉትና 30 ለ4 ስታካፍሉት 7.5 ይመጣል። ይሄ ማለት ያለ አግባብ ስለጨመራችሁ 0.75 ማለት ትችላላችሁ። ወደዚህ እያሸሸው ምክንያቱም 1 0 ወደዚህ ጨምሬ ነበር፣ ወደዚህ ወደ ዴሲማል ፕሌስ ደግሞ ማሻሽ ይኖርብኛል። ኦኬ 2/3 ማለት ደግሞ ስንት ነው? 20 ሲካፈል 3 አደረጉ 0.66 አካባቢ ኦኬ 6 ምናምን አካባቢ ይመጣል። 6 ነጥብ ምናምን። ስለዚህ 6.6 ይመጣል። ይህችን ነጥቧን ምን ታደርጋታላችሁ? ወደዚህ አምጡ 0.66 እያለ ይቀጥላል። 1/2 ማለት ደግሞ ስንት ይሆናል? 10 ሲካፈል ለ2 ብታደርጉት 5 ይመጣል። ያለ አግባብ ስለጨመራችሁ ነጥብ አድርጋችሁ 0.5 ኖ ካልኩሌሽን ዳት ሞር። ስለዚህ ከነዚህ ውስጥ ትንሹ ነው ከ0.8 ከ0.75 ከ0.66 ከ0.5 ማነው ትንሹ? ኦብቪየስሊ 0.5 ወይም 1/2 ነው። መልሴ ማን ይሆናል? ዲ 1/2 ይሆናል ማለት ነው። which one of the following number is arranged in ascending order? አሁን ብዙ ጊዜ ግራ የምንጋባው ascending order እና descending order ላይ ነው። ascending ማለት ኦኬ ቻፕተራችን ላይ እንደምንማረው ምን ብለናል? እዚህ ላይ ቻፕተር ዩኒት 1 ላይ ascending ምን ብያችኋለሁ? ascending የፊደል መጀመሪያ ነው ኤ። ascending ስትሉ አስነሳ ከሚለው ጋር መያዝ ትችላላችሁ። አውሮፕላኑን አስነሳ። ከየት ነው የሚያስነሳው? ከታች ነው። አስነሳ ነው ማለት ነው። ወይም ከፈለጋችሁ ደግሞ እዚህ ጋር የልጆች መጫወቻ እንደዚህ አይነት መንሸራተቻ እንኳ ቢኖር ሸርተቴ ሲጫወቱ ከየት ነው የሚጀምሩት? ከታች ወደ ላይ መውጣት አሰልቺ ነው። ከታች ተነስታችሁ ወደ ላይ መውጣት አሰልቺ ነው። ስለዚህ አሰልቺ ከማን ጋር ይመሳሰላል? ከአሴንዲንግ ይመሳሰላል። ምን መውጣት ነው የሚያሰለቸው? ከታች መውጣት እንዳለ ደረጃውን የልጆች መጫወቻ። ምክንያቱም እናንተ የምትፈልጉት መንሸራተቱን ብቻ ነው። ወደ ላይ መውጣቱን በደረጃ አሰልቺ ነው። ከታች ወደ ላይ መነሳት አስነሳ ወይም አሰልቺ ነው። ከታች መጀመር ማለት ነው። ከላይ ከወጣችሁስ በኋላ ከላይ ወርታች ስትሄዱ በሸርተቴ ስትጫወቱ ምን ይላችኋል ልጆች? ደስ ይላችኋል። ደስ ይላል ከማን ጋር ይመሳሰላል? ዲሴንዲንግ ደስ የሚለው ከየት ነው? ከላይ ወደ ታች መንሸራተት። ስለዚህ ቁጥሮችን ከላይ ወደ ታች ማምጣት ዲሴንዲንግ ነው። ደስ ይላል ብላችሁ ልትይዙት ትችላላችሁ ማለት ነው። ሞር ኤክስፕሌን በዩኒት 1 ላይ ስንሰራ ተምረነዋል። ስለዚህ እዛ ላይ መልሳችሁ ማየት ትችላላችሁ። ኤኒዌይስ አስነሳ ነው። ከምን አስነሳ? አውሮፕላኑን ከታች ነው የሚያስነሳው። ስለዚህ አሴንዲንግ ማለት ከትንሹ ወደ ትልቁ መሄድ አሰልቺ ነው ማለት ነው። ይሄ ዲሴንዲንግ ቢሆን ከላይ ወደ ታች፣
እዚህ ጋር እንደምታዩቸው ዘሴም ዲኖሚኔተር ነው ያሉት። ዘሴም ዲኖሚኔተር ከሆነ ኮምፔር ስታረጉ ከትንሽ ወደ ትልቁ ብታረጉ ከላይ ያለውን ታቱን ብቻ ከላይ ያለውን ለአሉን ነው የምናየው። ለአሉ ትንሽ የሆነው ትንሽ ቁጥር ነው ማለት ነው። ስለዚህ ከ6 4 3 2 ይሄ ደስ ይላል ነው፣ ምንም አይሆንም። አሴንዲንግ ሊሆን አይችልም፣ ዲሴንዲንግ ነው። 6 2 4 3 6 7ኛ 2 7ኛ ይሄ 6 2 በጭራሽ በኦርደርም አልተቀመጠም። ይሄ ኦኬ 2 ብሎ 6 ይላል። ይሄም በኦርደር አልተቀመጠም። ኦኬ 2 አለ 3 አለ 4 አለ 6 አለ። ይሄ ምንድነው? ከትንሹ ወደ ምን እየሄደ ነው? ወደ ትልቁ። ስለዚህ ምንም ካልኩሌሽን ሳታደርጉ ቢ ማለት ትችላላችሁ። 2015 አምስተኛ ጥያቄ የወጣ ነው። 27ኛ ላይ መሄድ እንችላለን። 2017 11ኛ የወጣ ነው። ኦኬ 11ኛ ጥያቄ ላይ ነው። which one of the following number are arranged in their ascending order? አሁንም የወጣው 2017 አሴንዲንግ 2015 አሴንዲንግ ብለናል። ከላይ ወደ ታች መሄድ። አውሮፕላኑን ማስነሳት ከታች ወደ ላይ ነው፣ ከላይ ወደ ታች አይደለም። ስለዚህ ትንሹን ቁጥር ከትንሹ ወደ ትልቁ መሄድ አሴንዲንግ ይባላል። ኢንክሪዚንግ ኦርደር ማለት ነው። ኦኬ 1 3ኛ 1 2ኛ 3 4ኛ ስንት ይላል? 1 3ኛ ኦኬ 1 2ኛ 3 4ኛ። ይሄንን ወደ ምን ቀይረው እስኪ ቀለል እንዲለን ወደ ደሲማል ቀይረውና ከዛ እናወዳድራለን። 1 3ኛ ማለት ቅድም ብያችኋለሁ፣ እዚህ 0 ጨምሮ 10 ለ3 ማለት 3 ነው። ነጥብ አድርጋችሁ 0 ማለት ትችላላችሁ ብያለሁ። እዚህ ጋርም 0 ጨምሮ 10 ለ2 ማለት 5 ነው። ስለዚህ ነጥብ አድርገን 0 ማድረግ እንችላለን። ኦኬ 3 ማለት 30 ለ4 ስንት ነው? 7.5 ነው። ስለዚህ ያላግባብ ስለጨመርኩ ይችን አጥፋያችሁ 0 አድርጉ፣ እዚህ አድርጉ ብያለሁ። ኦኬ 1 3ኛ 0.3 1 2ኛ 0.5 3 4ኛ 0.75። ስለዚህ እንዴት ነው መጻፍ ያለበት? የመጀመሪያው 1 3ኛ ይሄ ማለት 1 3 ባይ ዘ ወይ 0.3 ብቻ አይደለም 3 እያለ ይቀጥላል። የ0.5 ነው 0። ስለዚህ ትንሹ ቁጥር 1 3ኛ ከዛ መካከለኛው 1 2ኛ ከዛ ስንት ይሆናል? 3 4ኛ እንሂድ 1 3ኛ 3 4ኛ። ስለዚህ አሴንዲንግ ኦርደር ይሄ ይሆናል ማለት ነው ያለ ምንም ልፋት። ይሄ ሊሆን አይችልም፣ ይሄም ሊሆን አይችልም፣ ይሄም ሊሆን አይችልም። ኦኬ ቀጣይ what is the value of the absolute value of 3 ሲቀነስ 10? ኦኬ ይሄን ደግሞ ስለ absolute value ስንማር ቻፕተሩ ላይ ቪዲዮን ማየት ትችላላችሁ። አብሶሊት ቫልዩ ማለት ሻወር መውሰድ ነው ተባብለናል። የቆሸሸም ሰው ሻወር ቤት ሲወስድ ጽድት ብሎ ነው የሚወጣው። ጽድት ያለም ሰው መልሶ ሻወር ቢወስድ ጽድት ብሎ ነው የሚወጣው ማለት ነው። ስለዚህ አብሶሊት ቫልዩ ቁጥሮች ሁሉ ሲገቡ ቆሽሸው ከነበረ ቆሻሻን እንደምንወስደዋለን እንደ ኔጌቲቭ። ቆሽሾ ከነበረ ሻወር ከገባ በኋላ ሲወጣ ምንድነው? ንጹህ። ስለዚህ ኔጌቲቭ ነምበርም አብሶሊት ቫልዩ ገብቶ ሲወጣ ምን ይሆናል? ፖዚቲቭ ይሆናል። ኦኬ ፖዚቲቭ ቁጥርስ ንጹህ ነበረ ሻወር ቢወስድም የበለጠ ንጹህ ነው የሚሆነው። ስለዚህ ንጹህን ቁጥር ገባ ንጹህ ሆኖ ነው የሚወጣው፣ ወይም ፖዚቲቭ ቁጥር ገባ ፖዚቲቭ ሆኖ ይወጣል። ኔጌቲቭ ቁጥርም ቢወጣ ኔጌቲቭ ሆኖ ይወጣል ማለት ነው። የተሰጠን ምን አለ? 3 ሲቀነስ 10 ስንት ነው ነው። እዚህ ጋር አሁን ቁጥሩ እናንተ ሻወር ቤት ገብታችሁ ሻምፖ ምናምን ፀጉራችሁ መታችሁት፣ ከዛ ሻምፖን ምናምን እስከ አረፋው ነው የምትወጡት? አትወጡም አይደል? አረፋውን ታጥባችሁ ነው የምትወጡት። እዚህም አብሶሊት ቫልዩ ውስጥ እዚህ ጋር አብሶሊት ቫልዩ ገብቶ የሚደመር የሚቀነስ ካለ እንደምን ትወስዱታላችሁ? ሻምፖን እንዳልጨረሰ ሰው። እዚህ ጋር ነው ደምራችሁ ቀንሳችሁ ስትጨርሱ ነው ከአብሶሊት ቫልዩ የምታወጡት። ዝም ብላችሁ ካወጣችሁትማ ላይክ ከሻወር ቤት እስከ ሳሙና ብትወጣ እብድ እንደምትባለው ሁሉ ይሄም አይቻልም። እዚህ ጋር ሊደመሩ ሊቀነሱ ሊካፈሉ ሊባዙ የሚችሉ ከሆነ አባስታችሁ ቀንሳችሁ ደምራችሁ ነው ቀጥታ ማውጣት የምትችሉት። ስለዚህ ይሄንን ስንጨርሰው ምን ይሆናል? 3 ሲቀነስ 10 ኔጌቲቭ 7 ይሆናል። አሁን ኔጌቲቭ 7 ሻምፖዋን ጨርሳለች፣ አረፋውን ጨርሷል። ከዚህ በኋላ ምን ሆኖ ነው መውጣት ያለበት? ጽድት ብሎ ሲወጣ ስንት ይሆናል? 7 ይሆናል። ስለዚህ መልሳችን 7 ይሆናል። ኔጌቲቭ 7 አይሆንም። ማንኛውም ቁጥር ከአብሶሊት ቫልዩ ሲወጣ ፖዚቲቭ ነው ሊሆን የሚችለው፣ ንጹህ ነው ብለናል። ኔጌቲቭ 13 ጭራሽ ኔጌቲቭ ሊሆን አይችልም። 7 ምን ይሆናል? ይሆናል። 13 አይሆንም። ምክንያቱም እዛው ሻወር እያለ ዝም ብሎ አውጥቶ ነው እንትን ያላቸው። አይቻልም። ይሄ ነው ሊሆን የሚገባው። 29ኛ ኦኬ 29ኛ ጥያቄ the absolute value of -5/8። ይሄ ደግሞ ሻወር ምናምን ጨራርሶ ጽድት ብሏል። መውጣት ብቻ ነው፣ በሩን ብቻ ከፍቶ መውጣት ነው። ሲወጣ ምን ብሎ ነው? ቆሽሼ ነበር የገባሁት እያለኝ ነው። ኔጌቲቭ ቁጥርም ሲወጣ ምን ይሆናል? ፖዚቲቭ ይሆናል ማለት ነው። ስንት ይሆናል? 5/8
ይሆናል ማለት ነው። ኦኬ ኤ 8/5 ቢ 5/8 መልስ ምን ይሆናል? ቢ 5/8 ይሆናል ማለት ነው። አብሶሊት ቫሊው ሻወር ቤት እንደመግባት ነው ማለት ነው። ውድ የኤምኤን ላይት ቤተሰቦች በቻፕተር 1 በ8ኛ ክፍል ላይ የወጡ በራሽናል ነምበር ጋር ተያይዘው የወጡ በጠቅላላ 29 ጥያቄዎች 12.5% የሚሆነው የ6 ዓመቱ ማለት ነው የወጣው ጥያቄዎች እነዚህን ይመስሉ ነበር። በእነዚህ የመሳሰሉ ጥያቄዎችን ብዙ መለማመድ ትችላላችሁ። ብዙ ብትለማመዱ ብዙ ታተርፋላችሁ። በቴሌግራም ቻናላችንም ላይ እነዚህን የመሳሰሉ ጥያቄዎችን በዩኒት 1 ላይ የምንለቅላችሁ መሆኑን እንገልጻለን። በዩቲዩብ ቻናላችን የምትከታተሉ ቤተሰቦች ለስራችን ጥራት አገልግሎት ቪፒኤን አብርታችሁ ብትመለከቱ እናበረታታለን። እንዲሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ደግሞ በ8ኛ ክፍል ዩኒቱ ላይ ስኩዌር ሩት ኪዩብ ሩት ላይ የወጡ ጥያቄዎችን አንድ ባንድ እናያቸዋለን። የተደጋገሙ ጥያቄዎችም ይኖራሉ። ስንት ፐርሰንትም እንደመጣ ትኩረት ማድረግ ያለብን ቦታ ላይ የት ማድረግ እንዳለብን በጠቅላላ የምናይ ይሆናል። እስከዛ ሰላም ነው።